ሰብስክራይባችሁን እንዳረሱ። ሂልተን ሆቴል ኢትዮጵያ ውስጥ ሆኖ ኢትዮጵያውያንን ሀበሾችን በጣም እየበደለ እያሰቃየ የአካላዊ የሆነ የሥራ ሞራላቸውን አቢዩዝ የሚያደርግ ሴክሹዋል አራስመንት ራሱ እያደረገ በጣም እየበደለ እንደሆነ ተሰምቷል። እንግዲህ በጣም ያሳፍራል። ምናልባት የሂልተን ሆቴልን ስም ለማጥፋት ተደርጎ የታለመ ዓላማ ነው ይሁን ወይስ እውነትም ሂልተን ሆቴል ይሄን ያህል ሰራተኞችን ይበደላል የሚለው ነገር ግራ ስለገባኝ ነው ዛሬ በዚህ ቪዲዮ የመጣሁትና የሂልተን ሆቴልን ጉድ አንዴ ሰምተን እንመለስ። ጦጣዎች ናችሁ፣ እንስሳዎች ናችሁ። እሺ መጀመሪያ እንግዲህ አንድ እህታችን ባልደረባችሁ የምትለውን እንስማና ከዛ ወደ አንተ እንቀጥላለን። ተነስተልኝ እህታችን እንግዲህ በሂልተን ሆቴል ሰራተኛ ነበርሽ። ምን ያህል ዓመት አገለገልሽ? እንግዲህ ማቃቸው ነገሮች አሉ ነው የምትይው። እስቲ ከዛን ጀምር። አዋራዬ እንደምን ነህ? በመጀመሪያ ለኢትዮጵያ ሕዝብ ድምጽ እንደመሆን ቁጠረው። ሂልተን በጣም ብዙ ሕዝብ ነው ያለው። እግዚአብሔር ይባርክህ። አንተንም አበበችዬንም በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እኔ እንግዲህ 1 ዓመት ያህል ነው ያገለገልኩት በሂልተን ሆቴል በአንድ የሥራ ኃላፊነት ፖዚሽን ነበረ እየሰራው የነበረው። ያው እነዚህ ሰዎች አማረውኝ ስራዬን ለመልቀቅ ተገድጃለሁ ማለት ነው። በጣም በብዙ ነገር በምንድነው ብዙ ነገር ምንድናቸው? እስቲ ግልጽ እናርጋቸው እና የሚፈጸሙት በደሎች ወይም ባንቺ ወይም በሌላ የደረሰው ምንድነው? አው ከኔ ልነሳልና እኔ ወንድምና እህቶቼ ላይ ያው የሚፈጸመው በደል ምንድነው? በጣም ይገርም ነው። እግዚአብሔር ቢንግስም ጧት በስብሰባ ስም የሚጠሩት አንድ ስብስብ አለ ለአንድ ለ15 ደቂቃ እንግዲህ በገዛ ሀገራችን ነው ይሄ ሁሉ ወንጀል ይሄ ሁሉ ድርጊት እየተደረገ ያለው። ጃናሪ የሚባለው የሆቴል ማናጀር እና ይሄ ላርስ የሚባለው ናቸው። ከአበሾች ደግሞ አቶ ሰይፈዲን አሉ። በርግጥ ስብሰባውን በብዛት የሚመሩት ጃናሊና ላርስ የሚባሉት ናቸው ማለት ነው። እና ይገርማል። በጣም ነው ሰው የሚሳደቡት፣ በጣም ነው የሚያመናጭቁት። እና ጃናሊ እየተናገረ ያኛው እንደ ጦጣ ምናምን አክት ያደርጋል። ገብታል። ክቡራን ተመልካቾቻችን እየሰማችሁ ነው። ባለፈው ጊዜ የተናገርነው ነገር ነበር። እንደ ጦጣ ነው አክት የሚያደርጉት አበሻው ላይ። ይሄ የሞት ነው። እናንተ ጦጣዎች ናችሁ፣ እንስሶች ናችሁ ነው እንግዲህ። ጦጣዎች ናችሁ፣ እንስሳዎች ናችሁ። በገዛ ሀገራችን የሂልተን ሆቴል ሰራተኞች እንደዚህ ነው እየተዋረዱ ያሉት በእነዚህ እና ብዙ ጊዜ ያው እንደ ኤፕ ምናምን አይነት አክት ያደርጉልሃል። ከዛ በኋላ ደግሞ በጣም ያስጨንቁናል። ይሄ ነገር ለምን በስራ ቢሆን እኮ ጥሩ ነው። የሚገርም የተሰራውንም ነገር በማስጨነቅ በአይነት በጣም በሚያስጠላ አይነት ንግግር ነው የሚናገሩት። እና ክሬዚ ናችሁ፣ ሞራን ናችሁ ምናምን የሚባል እንትን ነው የሚጠቀሙት ያው በቋንቋቸው በእንግሊዘኛ። እና አብዛኛው ሰው ሪስፖንድ ስለማያደርግ ገባኔ እንደውም በጣም ነው የምጋፈጣቸው ማለት ነው። በጣም ለምንድነው what do you mean ምናምን እንደዚህ የምትናገረው ላለው በብዛት እና እኔን እንደውም ብዙም አይዳፈረኝም። ግን ሌሎቹ እህትና ወንድሞቼ ልነግርህ በየጠዋቱ ባችን እየመጣ ስንወጣ መሳሳትም ላይ ምናምን በጣም የለቅሶ ያህል ነው በቃ የምንወያየው። ምን ሊያደርጉን ነው? በቃ ማመናጨቅ ዋርኒንግ ነው በጣም ኤቭሪ ሞርኒንግ ዋርኒንግ። አንደኛ ነገር ይኸውና እንግዲህ ከሰራተኞች አንደበት ነው ከማኔጅመንት እየሰማችሁ ያላችሁ። በየጧቱ ሰራተኞች ይሰቃያሉ። እነማንን ይዘው? እነ ሰይፈን። እነማንን ይዘው? የስብሃት ነጋ ኩያ የሆኑትን እማማን ይዘው። ይሄ ነው እንግዲህ ሂልተን ውስጥ የሚካሄደው። አንደኛ ነገር እየሰራ ያለ ሰራተኛ አባሩ ነው። እንደገና ዋርኒንግ ሌተር ስጡ፣ ደሞዝ ቁረጡ ነው ከኛ ጋር ግብግቡ ማለት ነው። የሆነች ትንሽዬ እንደው ስህተት የማትባል ነገር ያየውን ነገር ለምሳሌ ከቦታ ላይ አሁን ለአንድ ደቂቃ ዞር ማለት አንደኛ በቂ ሰው ኃይል አይሰጡህም። ያ ሰውዬ መልቲፕል የሆነ የሥራ እንትን ነው ያለው ገባ። ዞር ሲል ለምን ዞር አለ? 3 ቀን ደሞዝ ቅጪ ነው። ከኔ ጋር በተለይ ግብግቡ ከሁሉም ጋር ተመሳሳይ ነው። እና እኔ እንደውም አንድ ሰራተኛ ይገርማል፣ ሁሉም ሰው ያውቃል እዛ ፒዲአር የሚባል ነገር አለና እዛ ላይ ዱኖት ሚት ሰጠሽ እንድትባረር ነው የምንፈልገው ብሎ ይሄ ጃናሊ የሚባለው እኔ አልሰጣትም። ለምን እኔ ከገባው በኋላ ሰራተኛዋ በጣም ተሻሽላለች፣ ጎበዝ ልጅ ናት፣ ሲክሊፍ ታበዛለች አለ። እንግዲህ በፊት ትታመምና ሲክሊፍ ታመጣ ይሆናል፣ የሥራ ኢንቫይሮመንቱም አይመቻት ይሆናል። እኔ በኃላፊነት ከመጣ በኋላ እንደውም በቃ እኔ ካንቺ ስትኖሪን ነው ደስ የሚለኝ በሽፍትሽ ራሱ መጥቶ መስራት ብላ የሥራ ሞራሏን አምጥቼ በስንት ትሬኒንግ በስንት ካውንስል አድርጌ እኔ ነኝ የመለስኳት። ስለ ካልሰጠሽ ብሎ ጸቦ የተጀመረው ከኔ ጋር እንደውም በዚህ ነው። ይገርማል።
እንግዲህ ይሄንን በየቀኑ እየጠሩ ይሄንን ስድብና ማሸማቀቅ የሚያደርጉት በየቀኑ ነው ማለት ነው። በየቀኑ እኔ የሚገርም አራያዬ በፊት የምሰራበት ስራ ቦታ የረፍት ቀኔን አልወደውም ነበረ። እሄድ ነበረ እየነዳው በረፍት ቀኔ ማለት ነው። አሁን ግን ቀን እቆጥርልሃለሁ። በቃ መቼ ነው ረፍት የሆነው? የነዚህ ሰው ስራውን እንዲጠላ፣ መንግስትን እንዲያማርር፣ የገዛ ሀገሩን እንዲጠላ በጣም በቁጥር 5 የማይሞሉ በነገራችን ላይ ላርስ የሚባለው በአዲስ አበባ ከሚገኝ አንድ ትልቅ ሆቴል ውስጥ በሴክሹዋል ጉዳይ ተባርሮ እጅ ከፍንጅ ተይዞ ሂልተን ቆሻሻ መጣያ ነው። ሂልተን ያሉ ወገኖቻችን መጫወቻ አድርጓቸው ተብሎ ነው እንደሚመደበው እዛ። ይህንን የሚመለከተው አካል አሁንም ምላሽ ሊሰጠው ይገባል። የዚህ ዘመድ በመሆኑ ብቻ በሴት እህቶቻችን ላይ በደል እንዲፈጽም አምጥተውታል። ምን ያደርግ እንደነበረ ከራሷ አንደበት ተሰሙታላችሁ። ሰዎች ፊት ማላየው ነው። እነ ሰይፈዲንም የሚያደርጉልን ነገር የለም። ገባህ አይደል? እንደዛ ያበሻቀጡን ዝም ነው የሚሉት። ከዛ አንድ ጊዜ ዝግ ስብሰባ ተባለና ማኔጅመንቶች ብቻ ኑ ተባለ። እኔ እንደውም ረፍት ነበርኩ። ካልመጣሽ ቤት ውስጥ የሆነ ነገር ተፈጥሯል ተብሎ ምን ጉድ ሊፈጠር ነው ብዬ ኃላፊ ስለሆንኩኝ ሄድኩልን። ያው ኃላፊነት ነው ብዬ ካኗል ሊቤ ላይ ማለት ሲሄድ ክላውስና እንትና ነው ይሄ ፋይናንስ ሄዱ ነው ሰብሳቢው። ከዛ ተሰብስበው ምን ያው ስብሰባውን መሪው ያሳዞር ሊሆን ይችላል እንግዲህ ስብሰባውን መሪ ክላውስ ነው። ምን ይለናል? ቤቱን እያዘረፋችሁ ያላችሁት እዚህ ውስጥ ያላችሁ ጠቅላላ ማኔጅመንቶች ናችሁ። እንደውም ፎቶአችሁ ተሰጥቶኛል። ከነዚህ ካላችሁ ሰዎች መካከል ፎቶአችሁ አለ ብሎ ፎቶአችንን እንዲህ በሩቁ እንደ ውጭ ሀገር መርማሪ እንደሚያደርጉት ፊልም ላይ እንደምናየው እኔም ማለት አቅ እንጂ ከዛ አውጥቶ አሳየንና መለሰው። እያንዳንዳችሁ ከቤታችሁ ጀርባችሁ ይጠናል። ቤቱ እየተዘረፈ ነው። ምግብ ሰራተኛው ሰማላችሁ፣ ሰራተኛን ምን ያክል እንደሚያሸማቅቁ በገዛ ሀገራችን። እነሱ እየዘረፉ ሰራተኛው እየሰራ ስልክ እየተነጠቁ ከቤታችሁ ጀምሮ ምርመራ ይደረግባቸዋል እየተባለ የት ጫፍ ድረስ ነው እነዚህ ሰዎች የሄዱት? እንዴት ነው ሃይባ ያጡት? አንድ ሰው ጀርመን ውስጥ አንድ አበሻ ወይም ጥቁር ወይም ሌላ ሀገር ውስጥ እንደዚህ አይነት መብት አለው የለውም? አንድ የደረሰን መልእክት አለ። እንደውም እኔ በምኖርበት አገር እንኳን ስራ አስኪያጅ ልትሆን ጥቁር ሆነ ሆቴል ውስጥ መግባት አይፈቀድልህም። እኛ ሀገር ግን ሆቴል ውስጥ ገብተው አበሻ የተማረ ማአት እያለ ከነሱ በእጥፍ በላይ ችሎታ ያለው እያለ ያለ ችሎታቸው ያለ ሙያቸው ምንም ወረቀትና ማስረጃ ሳይኖራቸው ኢትዮጵያውያንን በዚህ ደረጃ እያሰቃዩ ይገኛሉ። ይሄው ምስክርነት። እንቀጥል። ደግሞ ሌላም ጉድ ትሰማላችሁ። ሰራተኛው እያወጣ ከኪችን እየበላ ነው። እናንተም እንዳላየ እየሆናችሁ ነው። ራሳችሁም እንደዚህ የምታረጓላችሁ፣ ቤቱን በጀርባ በመታዘሩፋላችሁ ምናምን ነገር ከከስተመር ብር እየተቀበላችሁ ምናምን። ይሄ ነው በነገራችን ላይ ከዚህ በፊት አላሳየነውም ፎቶግራፉን በደንብ ስሙት። ምን እንደሚያደርግ በሴቶቻችን እህቶቻችን ላይ ሂልተን ውስጥ ምን እንደሚያደርግ ስሟት ምናምን ብሎ እንዴት አሳቆ እንትን ሰብአዊ መብት የሚባል ነገር የለም። ሞባይል ሰተን እኮ ስንገባኛ እኮ እንጀራችንን በለን ምን እንበል? እንዴት አንሰጥም እንበል? ተፈትሸን ሞባይል ሰተን ነው የገባነው እንደ ፖሊስ ጣቢያ ማለት ነው። እኔ እንደዚህ አይነት አሰራር የትም ምድር ላይ ይቻላል። ሰብአዊነት የሚነካ ይሄንን ያልነገርኩ ነገር አሪያይ በጣም ነው ያዘንኩት። እንደዚህ ብሎ አስፈራርቶናል። ተጠንቀቁ ሌቦች ናችሁ ብሎ እና ይገርምሃል። እስቲ ምንድነው ችግሬ ብሎ ደህና ሐሳብ እንደሚቀበል ሰው ስብሰባ ጠራን ማለት ነው። እዛ ስብሰባ ላይ ትላንትና ስሟን እንደውም የጠራው መቅደስ የምትባለው ፍሮንት ኦፊስ ማናጀሯና እኔ ነን ለታሪክ የተናገርነው ማለት ነው። እኔ ነገሬ ፊት ለፊት ነው ብያለሁ። እኔ ነኝ የምጋፈጣቸው። እንደውም ለዚህ ነው የማይወዱኝ እኔ እና ምን አልኩት፣ ሰው ታመናጭቃለህ። ይሄ ኢንቫይሮመንት መስተካከል ካለበት ይስተካከልና አርፈን ስራችንን እንስራ። እኔ ሂልተንን እወደዋለሁ፣ የሀገር ሀብት ነው። እኔ 17 ዓመት ሙሉ የሆቴል ባለሙያ ነኝ። ስራዬን እወደዋለሁ፣ ከስተመሮችን እወዳለሁ፣ ልስራበት። አታመናጭቀን፣ አትሳደብ በየሞርኒንግ ብሪፊንግ በሚባለው ላይ እና እኔ ከሷ ጋር ግንኙነት አለው ብላችሁ ትጠራጠራላችሁ አለ። እኔ ስለሷ አይመለከተኝም አልኩት። ምን አገባኝ? እኔ ምሳ አይደለሁም። እኔ የሚያገባኝ ስራዬ ላይ ያለው ኢንቫይሮመንት ነው። ሰማላችሁ? ታዋቂ ነች ልጅቷ እዛ ሆቴል ውስጥ። ስለሷ ባህሪ አይመለከተንም፣ ግን የሚያደርገውን ነው የሚያስጨንቃቸው። ከሷ ጋር ተጠረጠራለሁ ምናምን ይያል ኢንቫይሮመንት ነው
እና በጣም አዝኛለሁ ሰው እንደዚህ እያለኝ ስለሆነ ምናምን አለ ነገርኩት በግልጽ ከዛ ቢኒያምንና ፋይናንስ ማናጀር ነው እንትናል ይሄ ሰይፈዲ የሚባለውን ኮሜርሻል ዳይሬክተሩን እባካችሁ እናንተ ቀንደኛ የሀበሻ ጠላቶች ስም ነው መጠራ ያለችው ቢኒያም ሰይፈዲን መላኩ እነዚህ ሰዎች ዛሬ ምን እናገራል ከሀገር ከመውጣታቸው በፊት የሚመለከተው አካል ማህበሩን ክስ ሊመሰረት ይገባል ሂልተን ማህበር ዝም ማለት የለበትም በገዛ ሀገርና ተቃጺና አለት እግሪ እና ይሄ ነገር ሀብታም አይከሰስ ሰማይ አይታረስ የተባለ አይመስልም ምክንያቱም ህግ ባለበት የሴቶች ጉዳይ ባለበት ሀገር ላይ ይሄን ያህል ወንጀል ሲሰራ ይሄን ያህል ግፍ ሲሰራ ይሄን ያህል በደል ሲሰራ እነዛ ተበደልን ያሉ ሰራተኞች ለምንድነው ወደ ህግ ነገሩን ያልወሰዱት ወደ ሚዲያ ከማምጣት ይልቅ ወደ ህግ ቦታ ቢወስዱ አይሻልም ወይ እኔ አሁን እዚህ ጋር እንትምለው እውነትም ይሄን ያህል እየተበደሉ ይሄን ያህል እየተጨቆኑ ይሄን ያህል በደል እየደረሰባቸው ለምንድነው ዝም ያሉት ለምንድነው ዝም ያሉት በገዛ ሀገር ላይ እንግዲህ በገዛ ወይ ተሰደ ሌላ ሀገር ብትሆን ችግር የለው የራስ ዜጋ ላይ እንደዚህ በደል ሲያደርስ አንዱ ቴል እንዴት ነው ነገሩ በጣም ያሳፍራል እስኪ የሚቀጥለውን ቪዲዮ ነው ምን እንደምትል በደንብ ስሙት 3 ሴት ይዞ ነው የሚመጣል እኔ ስለሷ ያገባኝም 3 ኢትዮጵያውያን ሴቶች ነው ይዞ የሚመጣው ልጅ ወጣቶች 3 ሴት በፒኪኒ ከሀገራችን ባህል ያፈነገጠ ሀገራችን ባህል ያፈነገጠ በፒኪኒ እነዚህ እነ ሰይፈዲ እነ መላኩ አሁን ከሴት ተፈጥረዋል እነዛ ሲለየላቸው ዘረኞች ናቸው ነጮቹ ለነዚህ እናቶች እንዴት አይራ በተለይ እሷ የነሱ ተላላኪዎች የምትላቸው አሉ ሴቶች እማማ ሆነ በማማ ላይ የሚጨክን ያሳዝናል በጣም አሁን እኔ ስራ ልምዴን ራሱ አልሰጠኝም ዛሬ ራሱ ክሊራንስ ላዞር ይቼ አልፈርምም ነው ያለኝ ለምን አልኩት ማን እንደዚህ አልፈርምም ያለው ይሄ ጃናሊ የሚባለው ማለት ነው አልፈርምም ማለት ዲፓርትመንት ሄድ ሳይፈርምልህ ቢኒያም ካሴ ዳይ ዲፓርትመንት ሄድ ሳይፈርም እኔ አልፈርምም ማለት ጥሩ አልኩኝና ፈርምልኝ በቃ ይሄው ሁሉም ስራ አስረክቤያለሁ ምንድነው የሚቀረኝ እለዋለሁ የስንብት ኬክ አብረሽን መቁረስ አለብሽ አለኝ ምን እንደሚያደርጉ ታውቃለህ ስሙ የስንብት ኬክ አብረሽን መቁረስ አለብሽ የስንብት ደብዳቤ ልትወስድ እኮ ነው የስንብት ኬክ ብለው አብሮ ያስቆርሱልህና እዛ ውጭ ሀገር ይልኩታል ይሄው ሰራተኛው ደስተኛ ነው ሲሰናበት እንኳን ከኛ ጋር ኬክ ቆርሰው ነው ለማለት ማለት ነው እቺን ደባቸውን ስለማቅ እኔ እኮ ሃፒ ሆኛ አላቅም ሃፒ ሆነ ሰው እኮ ነው ኬክ ቆርሶ ቴንኪው ተባብሎ የሚለያየው በርግጥ ቴንኪው ስለሰጣችሁኝ እድል ስለነበርኩበት ግን ኬክ ቆረሳ ድረስ የሚያደርሰኝ ነገር የለም አልቆርስም አልኩት ነገ ወይ ከነገ ወዲያ ተዘጋጅተሽ ትመጫታለሽ የድርጅት ፕሮሲጀር ነው እንዴ እንደዚህ አይነት የድርጅት ፕሮሲጀር አለ እንዴ በገደዳለሁ እንዴ ኬክ ለመቁረስ ከሱ ጋር እና ፎቶ ለመነሳት ማለት ነው ምን አይነት ሰው ነው አልፈርምም ብሎ ላከኝ እኔ ፎቶውን አሁን ልክልሃለሁ እንትን አድርጌ የክሊራንስ ማለት ነው የሱ ፓርት ብቻ ነው የሚቀረው ይገርማል ያምባገነንነቱ ብዛት ትመጫታለሽ ለዚህ ለክሊራንስ ኮኤክሽን ትቆርሻታለሽ ምን አይነት አገር ላይ ምን አይነት ነገር ላይ ነው ያለ እንዴት እንደሚሳደብ ደግሞ ያልነገርኩ ነገር ማለት ነው ልቀጥል አይደል እሺ ቀጥይ እየሰማሁሽ ነው ቀጥይ እንትና ኖርበርት የሚባል ደግሞ አለ ኢንጂነሪንግ በጣም ባለጌ ሮበርት ማለት ይሄ ነው እንግዲህ እዚህ ላይ ተመልካቾቻችን ምን እንደምትል በደንብ ስሙት የሚመለከተው አካሎች ይሰመኮ ቀድም የተባለ አዳምጡ የሴቶች ጉዳይ አዳምጡ ሂልተን ውስጥ ምን እንደሚሰራ 3 ሴት ይዞ ነው የሚመጣል እኔ ስለሷ ያገባኝም 3 ኢትዮጵያውያን ሴቶች ነው ይዞ የሚመጣው ልጅ ወጣቶች ያገባኝም ምን አገባኝ በርግጥ ግን አበሾች ናቸው ኢትዮጵያውያን ናቸው ሴቶች አበሾች እነዚህ አበሾች በቃ ሴቶቹ ማለት ነው ያው ምን ይገባልና መቶ ዋና ቦታ ይዟቸው ይገባል ዋና ቦታው ለፐብሊክም ለሰራተኛም ለማንም የተፈቀደ አይደለም በአሁን ሰዓት ትንንሽ ዋና ቦታው ከተዘጋ ቆይቷል ስንት ጊዜ ያደረገ ኦልሞስት አመት ምናምን አልፏል ከምናምን እዛ ውስጥ 3 ሴቶች ይዞ ይገባል ብቻውን ይሄ ሮበርት ስሙል ሴቶቹ ዋና እንደምታውቀው ትልቁ ተዘግቶ ትንንሹ ዋና ለሩም ገስትና ለሜምበር ብቻ ነው የተፈቀደው ኢቭን ሰራተኛ አይገባም እና እዛ ይዞ ይመጣልሃል 3 ሴት በፒኪኒ ከሀገራችን ባህል ያፈነገጠ በፒኪኒ ያፈነገጠ ይዞ እዛ ያንከ እንትን ይደላል ሴቶች ዋና ውስጥ ማለት ነው ምን አይነት ባለጌ ሰው እንደሆነ እና እንደውም ምን አንድ ቀን ስሙ ምን እንዳላት
የሆነ እንደዚህ አካላዊ ነገር ላይ ይሄ ነገር ሻምራል ምናምን ሲሞክረኝ እንዴት እንዳደረኩት አንተ እኔ እኮ ኢትዮጵያዊ ነኝ አልኩት። ምን እንዳላት ትሰማላችሁ? ከወገብሽ በታች ያምራል አንተ እኔ እኮ ኢትዮጵያዊ ነኝ ብላ መለሰች። ይሄ ሴክሹዋል ሃራስመንት ኢቭን በአይን ማየት እንኳን ይሄን ተናግራለሁ። አሜሪካም አውሮፓም እስከ 5 ዓመት ያሳስራል። ይሄን ህግ ሰዓተውት አይደለም እነዚህ ነጮች ኢትዮጵያ ላይ እንዲፈነጩ ግን በር የከፈተላቸው ሰዋል። ማን ነው? በምርመራ ይደረስበት። በአደባባይ በሂልተን ውስጥ ይኸው አመነች። በሷም ላይ ደረሰው ያየችውንም ተናገረች። እንግዲህ ይሄ ነው ሮበርት ማለት። የሚመለከተው አካል ሊወቀው። በዚህ ብቻ አይበቃም። በነገራችን ላይ ትላንትና ሳጣራ በሰርግ ሂልተን ውስጥ አግብቶ ነበር። ሂልተን ውስጥ አግብቶ ኢትዮጵያዊት በሰርግ 1 ወር ከተጫወተባት በኋላ ወርውሯታል። አሜሪካን ሀገር ወይም አውሮፓ ብትሆን በህግ ንብረቱን ተካፍላ ያለውን ገንዘብ ተካፍላ ነበር የምትሄደው። እኛ ሀገር ህግ አለ። ማን ያስፈጽመው? ለምንድን ነው እነዚህ ሰዎች ከህግ በላይ የሆኑት? እንዴ ምንድነው እየተካሄደ ያለው? ሴቶች እህቶቻችን ላይ ምንድነው እየፈጸሙ? ወይዘይ ለዚህ ሁሉ ችግር ለዚህ ሁሉ ለኢትዮጵያኖች ሰራተኞች ይሄን ያህል በደል እንዲደርስ ያደረገን ምን እንደሆነ ታውቃላችሁ? ነጭ ስናይ ለነጭ የምናሸረግደው ነገር፣ ለነጭ የምናሽቋልጠው ነገር፣ ለነጭ የምናሽቃብጠው ነገር የሆነ በቃ ፈረንጅ ስናይ በቃ ለነሱ ያለን ነገር በጣም የሚያስጠላ ነገር ነው። አንዳንድ አበሻ ማለት ነው። ትክክለኛ ኢትዮጵያዊ ግን ምንም ነጭ መጣ ምንም በቃ ራሱ በማንነቱ ኮርቶ ቁጭ ይላል እንጂ ይሄን ያህል ሰራተኛ ሲበደል፣ ይሄን ያህል ሰራተኛ ላይ ግፍ ሲደርስ፣ ይሄን ያህል ሰራተኛ ላይ በደር፣ ዛቻ፣ ጾታዊ ትንኮሳዎች ሲደርሱ ዝም ማለት በጣም ይሄ በቃ ይሄ ለራሳችን ያለንን ግምት አንዳንድ ሰዎች ዝቅ አድርገን የምናየው ነገር ነውና ይሄ ነገር በፍጹም ተገቢ አይደለምና እኔ እውነትም ይሄ ነገር ትክክለኛ እውነት ወንጀል ከሆነ ትክክለኛ የተደረገ ነገር ከሆነ በሕግ ቢጠየቅ ባይ ነኝ። ይሄን ያህል በደል እያደረሰ ደግሞ ያ ሆቴል ያ ትልቅ ሆቴል እስከዛሬ ዝም የተባለው ለምንድን ነው? እውነትም ማስረጃ መረጃ ካላቸው እነዚህ ሰዎች ቢከሱ ሆቴሉ ይጠየቃል። የምን የፈለገ ለምን ሀብታም አይሆንም? የፈለገ ለምን እንትን አይልም? ሚዲያ ላይ ከመምጣት መጀመሪያ በሕግ ነገሩ እንትን ቢል አሪፍ ነውና ላይክ እያረጋችሁ ሰብስክራይባችሁ እንዳረሱ። ኬቢ ስማርት ሰላም በምድራችን ላይ ይስፈን።